ዘመናትን ተሻግሮ ለ101 ዓመታት የምዕመናን የጸሎት መጠለያና የእምነት ምልክት ሆኖ የቆየው የአርሲው የጠላታ ቅዱስ ገብርኤል ቤተክርስቲያን ዛሬ የለም። በምትኩ የጭስ የእንባና የትካዜ መናኸሪያ ሆኗል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በአርሲ ሀገረ ስብከት በአሰኮ በሽርካና በሆንቆሎ ዋቤ ወረዳዎች ላይ ድንገት ያንዣበበው የሞት ጥላ ንጹሃንን በግፍ ቀጥፏል። ቅዱሳን መካናትንም ወደ አመድነት ቀይሯል። የካራ ኩፍተና መድኃኔዓለም ቤተክርስቲያን በታጣቂዎች ሲዘረፍ ምዕመናን ማምለጫ ሲያጡና አይናቸው እያየ መኖሪያ ቤታቸው በእሳት ሲጋይ ከምንም በላይ ቅድሚያ የሰጡት ለግል ህይወታቸውና ለንብረታቸው አልነበረም። ይልቁንም የቤተክርስቲያኑን ጽላት በደረታቸው አቅፈው በእንባ እየታጠቡ ወደማያውቁት ስደት መጓዝን መረጡ። ተወልደው ባደጉበት ወልደው ከሳሙበትና አጥንታቸውን ከከሰከሱበት ቀያቸው በሃይማኖታቸው ብቻ ቤታቸው እየተለየ ሲቃጠል የእድሜ ልክ ድካማቸው የሆነው ንብረትና ከብቶቻቸው ሲዘረፉ እነርሱ ግን እምነታቸውንና ማንነታቸውን ብቻ እንደያዙ ባዶ እጃቸውን ሜዳ ላይ ወደቁ። በአሰኮ ወረዳ ብቻ ከ280 በላይ ነዋሪዎች የዚህ አሳዛኝና አስጨናቂ ስደት ሰለባ ሆነው ለብርድና ለረሃብ ተዳርገዋል። ከፈረሰው ንብረትና መቅደስ ይልቅ የሰዎችን ልብ አብዝቶ የሚያደማው ግን የከበረው የሰው ልጅ ህይወት እንደ ቅጠል መርገፉ ነው። 13 ንጹሃን ኦርቶዶክሳውያን በግፍ ተገድለዋል። የ80 ዓመት የእድሜ ባለጸጋው የሆኑት አቶ አማረ በላይነህን ጨምሮ እና አቶ ደምረው አበራ፣ ኃይሉ ንጉሴና ሰሙ አባይነህን የመሳሰሉ የ70 ዓመት አረጋውያን የክፋት በትር አርፎባቸው ህይወታቸው አልፏል። እንደነ እሸቴ ዳመና እና አበባየው ዳኘ ያሉ የጎልማሳነት ዘመናቸው ላይ የነበሩ አባወራዎች እንዲሁም ገና ለሀገርና ለወገን ይደርሳሉ የተባሉ እነ ተሬ ደሴ፣ ገነነ ጥላሁንና ሙርቴሳ ጥላሁንም በዚሁ የጭካኔ ተግባር ህልማቸው ተጨናግፎ ደማቸው በመሬት ላይ ፈሷል። ስላንተ ሁሉ ጊዜም ተገድለናል እንደሚታረዱን በጎች ሆነናል በሚለው የመዝሙረ ዳዊት ቃል ልብ የሚሰብር ሀዘናቸውን የጀመሩት የአርሲና የሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳይ የሞቱትን ነፍስ ፈጣሪ እንዲምርና ሜዳ ላይ የወደቁትን ደግሞ እንዲያጽናና በእንባ ተማጽነዋል። ይህ ዘግናኝ ክስተት ሃይማኖትና ማንነትን መሰረት አድርጎ የሚፈጸም ጥቃት ምን ያህል መራራና ልብ ሰባሪ መሆኑን ቁልጭ አድርጎ የሚያሳይ የዘመናችን ጥቁር ጠባሳ ሆኖ አልፏል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በአርሲ ሀገረ ስብከት ስር በሚገኙ የተለያዩ ወረዳዎች ውስጥ በኦርቶዶክስ እምነት ተከታዮች ላይ በተፈጸመ ጥቃት የ13 ሰዎች ህይወት ማለፉንና ከፍተኛ የንብረት ውድመት መድረሱን የአርሲና ሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ሳልሳይ ባወጡት የሐዘን መግለጫ አስታውቀዋል። ጥቃቱ የተፈጸመው በአሰኮ በሽርካና በሆንቆሎ ዋቤ ወረዳዎች ውስጥ መሆኑ ተገልጿል። በአህጉረ ስብከቱ መግለጫ መሰረት በጥቃቱ ሳቢያ በአሰኮ ወረዳ የሚገኘው የ101 እድሜ ያስቆጠረው የጠላንታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። በተመሳሳይ ሁኔታ የካራ ኩፍተና መድኃኔዓለም ቤተክርስቲያን ላይ ዘረፋ የተካሄደ ሲሆን ምዕመናን የቤተክርስቲያኑን ጽላት ይዘው ለመሰደድ መገደዳቸውንና መኖሪያ ቤቶቻቸውን መቃጠላቸው ተጠቅሷል። በዚህ አሰቃቂ ጥቃት ሳቢያ በአጠቃላይ 13 ሰዎች ህይወት ያለፈ ሲሆን ብፁዕ አቡነ ኤልሳይ በጥቃቱ ሳቢያ የተሰማቸውን ጥልቅ ሐዘን በመግለጽ ህይወታቸውን ላጡ ወገኖች የነፍስ ምህረትን ለተጎዱትና ለተፈናቀሉት ምዕመናንም መጽናናትን ተመኝተዋል። በአሁኑ ወቅት ከጥቃቱ የተረፉትና የተፈናቀሉ ወገኖች መጠለያ አጥተው በሜዳ ላይ ወድቀው እንደሚገኙ የጠቀሰው መግለጫው ሁኔታው እጅግ አሳሳቢ መሆኑን አመላክቷል። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በአርሲ ሀገረ ስብከት ቤተክርስቲያናትና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት አባታዊ መልእክት አስተላልፈዋል። ቅዱስነታቸው ባስተላለፉት መልእክት በአርሲ ሀገረ ስብከት በአሰኮ በሽርካ በሆንቆሎ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። የእምነት ነጻነት ተደፍሮ 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም ቤተክርስቲያን በተዘረፈበት በዚህ ክፉ ቀን በርካታ ምዕመን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖቻችን ከቀያቸው መፈናቀላቸው ቤተክርስቲያናችንን
በእጅጉ ያሳዘነ ክስተት ነው። የሰላም የፍቅርና የታሪክ ማህደር የሆነችው ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመን በምታጽናናበት በዚህ ወቅት ራሷ በፈተና ውስጥ ሆና ከመቸገሯም በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከመቼ የሚል የቁጭትና የሐዘን ጥያቄን ፈጥሯል። በመሆኑም ይህ መከራ እያበቃ ሳይሆን እየሰፋ በመምጣቱ የዜጎችን ደህንነት የመጠበቅና ሰላምን የማስፈን አደራ የተጣለባችሁ የጸጥታ አካላትና በየመዋቅሩ ያላችሁ ኃላፊዎች ከምንም በላይ ታሪክ የሚጠይቃችሁ በስልጣን ዘመናችሁ ለዜጎች ደህንነት በምትከፍሉት ዋጋ ነውና ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን። በየአካባቢው የምትገኙ ምዕመናንና መላው ኢትዮጵያውያንም በወንድማማችነት መንፈስ ተጋግዛችሁ የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተክርስቲያናችን ጎን እንድትሆኑ ጥሪያችንን እናቀርባለን። በመጨረሻም ቤተክርስቲያናችን ለሰላም፣ ለይቅርታና ለሰው ልጆች ክብር ሁልጊዜም የምትቆም መሆኑን በመግለጽ ይህንን የሐዘን ሰዓት አምላካችን በምህረቱ ያሳልፍልን፣ የሞቱትን ነፍሳቸውን በመንግስቱ ይቀበልልን፣ የተጎዱትንም በቸርነቱ ያጽናናልን በማለት አባታዊ የሐዘን መልእክታችንን በእግዚአብሔር ስም እናስተላልፋለን ሲሉ መልእክታቸውን አስተላልፈዋል። ብፁዕ አቡነ መልከ ጻዲቅ የጉራጌ ሀገረ ስብከት ሊቀ ጳጳስ ስለ ጉዳዩ የተሰማቸውን የሐዘን መግለጫ አውጥተዋል። በአርሲ ሀገረ ስብከት በአሰንኮ በሽርካና በሆንቆሎ ዋቤ ወረዳዎች ከግንቦት 23 ቀን 2018 ዓ.ም ጀምሮ በንጹሃን ኦርቶዶክሳውያን ልጆቻችን ላይ የደረሰው አሰቃቂ ግድያ፣ መፈናቀልና የቅዱሳን መካናት መቃጠል ሰምተን ልባችን በታላቅ ሐዘን ተሰብሯል። የ101 ዓመት ዕድሜ ጠገቡ የጠላታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መጋየቱ፣ የካራ ኩፍተና መድኃኔዓለም ቤተክርስቲያን መዘረፍና ምዕመናን ጽላቱን ይዘው መሰደዳቸው እንዲሁም የ280 በላይ ንጹሃን ወገኖቻችን ተወልደው ካደጉበት ቀያቸው ተፈናቅለው ሜዳ ላይ መውደቃቸው የሁላችንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ህመም ነው። አንዱ ብልት ሲታመም መላው አካል አብሮ ይታመማል። የበራኪዩ ልጆች ዘካርያስን በመሰዊያውና በቤተ መቅደሱ መካከል እንደገደሉ ግፍ በተፈጸመባቸውና በሃይማኖታቸው ምክንያት ሰማዕትነትን በተቀበሉ 13 ቅዱሳን ልጆቻችን ጥልቅ ሐዘን ይሰማናል። ለዕረፍተ ነፍስ የበቁትን ወገኖቻችንን እግዚአብሔር አምላክ ነፍሳቸውን በሰማዕታት አጠገብ ያሳርፍልን። ከቤት ንብረታቸው ለተፈናቀሉት፣ ንብረታቸው ለተዘረፈውና በሜዳ ላይ ለወደቁት ውድ ልጆቻችን እግዚአብሔር አምላክ መጽናናትንና ብርታትን ይስጣቸው። የአንድ መንግስት ዋነኛና ተቀዳሚ ግዴታ ዜጎቹን ከአደጋ መጠበቅና ደህንነታቸውን ማረጋገጥ ነው። በመሆኑም በአርሲ በኦርቶዶክሳውያን ላይ በተደጋጋሚ እየተፈጸመ ያለውን አሰቃቂና ስልታዊ ጥቃት መንግስት በቸልተኝነት ሊመለከተው አይገባም። ይህንን ዘግናኝ ድርጊት እየመራና እየፈጸመ ያለውን አጥቂ ቡድን በአስቸኳይ ለይቶ በማወቅ የማስተማሪያ እርምጃ የመውሰድ ቁርጠኝነት ሊያሳይ ይገባል። መንግስት የኦርቶዶክሳውያንንና የአገልጋዮችን የመኖር መብት በማስከበር ቆራጥ እርምጃ እንዲወስድ በጥብቅ እናሳስባለን። ውድ በሀገር ውስጥም ሆነ በውጭ የምትኖሩ መላ ኦርቶዶክሳውያን ልጆቻችን እውነተኛ ፍቅርና አንድነት በተግባር የምናሳይበት ሰዓት አሁን ነው። የቆሰሉትን ለመጠገን፣ የተራቡትን ለመመገብና የተፈናቀሉትን መልሶ ለማቋቋም እያንዳንዳችን እጃችንን እንዘርጋ። መንፈሳዊ፣ ማህበራዊና ቁሳዊ ድጋፍ በማድረግ የአርሲ ኦርቶዶክሳውያን ብቻቸውን እንዳልሆኑና እኛም አብረናቸው እየደማን መሆኑን በተግባር እናሳይ። ፍቅር፣ መተሳሰብና አንድነት ከኦርቶዶክስ የተማርናቸው ታላላቅ መሳሪያዎቻችን ናቸው። ዛሬ በፈተና ውስጥ ላሉት ወገኖቻችን ይህንን ፍቅር በተግባር እንግለጥላቸው። እግዚአብሔር አምላክ ቅድስት ቤተክርስቲያናችንን በመከራ ውስጥ ያሉትን ኦርቶዶክሳውያን ቤተሰቦቻችንን ያበርታልን፣ ሰማዕታቱን ዕረፍተ ነፍስ ይስጥልን ሲሉ ሐዘናቸውን ገልጸዋል። ከዚህ ጋር ተያይዞ በተለያዩ ሙያ ዘርፎች ላይ የተሰማሩ የሀገሪቱ ታዋቂ ግለሰቦች በዚህ ጉዳይ ዙሪያ የተሰማቸውን የተለያዩ ሐሳቦች አስፍረዋል። የኦርቶዶክሳውያን ሞትና መከራ እስከ መቼ ነው ስትል አርቲስት መሰረት መብራቴ ድምጿን አሰምታለች። ምስራቅ አርሲ የደም ምድር፣ የንጹሃን ደም ይጣራል፣ ማቆሚያ የሌለው እልቂት፣ ሰሚ የሌለው ጩኸት፣ ከምድራዊ ዳኛ ፍትህ ባናገኝም የሰማዩ አምላክ ይፈርዳችኋል። ወገኖች ነፍሳችሁን በቅዱሳኑ እቅፍ ይቀበለው ስትል ድምጿን አሰምታለች። ይህችም ሻማ ሰልችታለች ያለችው ደግሞ ሐውለት አህመድ ናት።
በሀገራችን ለሚቀጥሉት ብዙ አስርተ ዓመታት ምናልባትም አሁን በህይወት የምንገኝ ሰዎች በአጠቃላይ ሳናይ የምንሞተው ነገር የመንግስት ከፍተኛ ባለስልጣናት ኃላፊነቴን በአግባቡ ስላልተወጣው ስራዬን በፍቃዴ ለቅቅ ያለው ከኔ የተሻለ ሰው ይምራው የሚለውን ነው። በአርሲ ዞን በኦርቶዶክስ ክርስትና አማኞችና አብያተ ክርስቲያናት ላይ በተደጋጋሚ ጥቃቶች እየተሰነዘሩ ብዙ ሰዎች በአሰቃቂ ሁኔታ ሞተዋል። አብያተ ክርስቲያናት ቅርሶችም ወደሙ። በነዋሪዎች ዘንድ ስጋትና ጥርጣሬ ሰፈነ። ይሄ ተደጋጋሚ ጥቃት ለማስቀረት የተሰራ ምን አለ? ሰላም ማስከበር 100% የክልሉ መንግስት ስራ አይደለም እንዴ? ምን አድርጓል? ሰላም ማስከበር ካቃታቸው በኢትዮጵያ ህግ መሰረት አልቻልንም፣ የፌደራል መንግስት ጣልቃ ይግባልን ይባላል እኮ። መቼም እኔ ለዚህ ኃላፊነት ብቁ ሆኜ አልተገኘሁም፣ የተሻለ ብስለትና ልምድ ያለው ሰው ይተካኝ የሚሉ ኃላፊዎችን በህይወት እያለን እንደማናየው ነው። ሰው ባለቀ ቁጥር ይችን ሻማ ብልጭ ማድረግ ምን ፋይዳ አለው? ይሰለቻል። የክልሉ መንግስት ለዚህ ዞን ልዩ ትኩረት ሰጥቶ ህዝቡን ይጠብቅ። በጊዜ መፍትሄ ካልተሰጠው ይህ ዳፋ የማይተርፈው ሰው የለም። እንደ አንድ ተርታ ዜጋ በደረሰው ጉዳት ሀዘኔን ለመግለጽ እወዳለሁ ብላለች። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ዋና ጸሐፊ ወይዘሮ ሚስጥረ ስላሴ ታምራት በምስራቅ አርሲ አካባቢ በንጹሃን ዜጎች ላይ እየደረሰ ስላለው የጸጥታ ችግርና የሰብአዊ ቀውስ አስመልክተው ወቅታዊ አቋማቸውን በይፋ ገልጸዋል። ዋና ጸሐፊዋ ባስተላለፉት መልእክት በአካባቢው እየተፈጸሙ ያሉ ጥቃቶች ቀጣይነት ያላቸው መሆኑን በማውሳት ሁኔታውን በዝምታ መመልከት እንደማይገባ አሳስበዋል። በምስራቅ አርሲ የሚገኙ ኦርቶዶክሳውያን ምዕመናን እና ሌሎች ዜጎች ላይ እየደረሰ ያለው ጉዳት እጅግ አሳሳቢ መሆኑን የገለጹት ወይዘሮ ምስጥረ ስላሴ የዜጎችን ደህንነት ለማስጠበቅና የደረሰውን ጥቃት ለመከላከል አፋጣኝ የጋራ ጥረት ማድረግ እንደሚያስፈልግ አስገንዝበዋል። በመግለጫቸውም የሚከተለውን ሐሳብ አንጸባርቀዋል። ባለፉት ዓመታት በተለያዩ አካባቢዎች የተከሰቱት የጸጥታ ችግሮችና ጥቃቶች የሚያሳዩት የጋራ ተግዳሮት አለ። በመሆኑም ማህበረሰቡ ከዝምታ ወጥቶ የራሱንና የወገኑን ደህንነት ለመጠበቅ እንዲሁም በዜጎች ላይ እየደረሰ ያለውን ተጽዕኖ ለመከላከል በጋራ መቆም ይጠበቅበታል። የኢህአፓ ዋና ጸሐፊዋ አክለውም የመንግስት አካላት ስለ ጉዳዩ ቅድሚያ በመስጠት የዜጎችን ህይወትና ደህንነት እንዲያረጋግጡና ሰላም እንዲሰፍን ጥሪያቸውን አቅርበዋል። አርቲስት ንብረት ገላው በምስራቅ አርሲ ለተፈጠረው ሰብአዊ ቀውስ ድምጹን አሰምቷል። በአርሲ አካባቢ በታጠቁ ኃይሎች በንጹሃን ዜጎች ላይ እየደረሰ ላለው ጥቃትና ለተጎጂዎች የተቆረቆረበትን አቋሙን በይፋ አሳይቷል። አርቲስቱ በተለይም በታጠቁ ኃይሎች ምክንያት ህይወታቸውን ላጡ ወገኖች ድምጽ መሆኑን በማሳወቅ ያለውን ጥልቅ ሐዘንና ቁጭት ገልጿል። ንብረት ገላው በሰጠው መግለጫ የሚከተለውን መልእክት አስተላልፎ ነበር። የሰው ጥበብ ቆሟል። በገዳማትና በአብያተ ክርስቲያናት በቅዱስ ታቦቱ በነዋተ ቅዱሳቱ በአባቶች የሚስጥረ ክህነትና በቅዱሳኑ ላይ የሚያድር መንፈስ ቅዱስ ገድል ተአምራቱን ያድርግ። አምላካችን አይፈር። እግዚአብሔር በማደሪያዎቹ ላይ አድሮ እንዲያድንና እንዲፈርድ አጥብቄ ጸልያለሁ። ወየው አርሲ ሲል ሐሳቡን ገልጿል። በምስራቅ አርሲ በደረሰው ጉዳት ምክንያት የተሰማውን ሐዘን የገለጸው ገጣሚ ቸርነት ወልደ ገብርኤል እንደሚከተለው ሐዘኑን ገልጿል። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለ በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከእንትን እኮ መንገድ መሄድ ተጀመረ፣ ሰላም ሆነ፣ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን፣ ለምን አንልም?
ባሎቻቸው ተይዘውባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ኦር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሙት እኛም ማዘናችን እስከ መቼ ይቀጥላል? እስከ መቼ ይቀጥላል? ይህ ነገር ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም። ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው አገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫሉ የሚማሩበት ቦታ እኮ ማስኪድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል? ማቃጠል፣ 100 ዓመት የቆየ ቤተክርስቲያን ማቃጠል፣ ሰውን መግደል፣ ከሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር። እንዴ ወገኖቻችን እኮ ናቸው፣ እናቶቻችን አባቶቻችን እኮ ናቸው የሚሞቱት። እኛ ከተማ ስላለን ነው። መርዶ እኮ የኛ ነው። እባካችሁ ስለ ጉልበታችሁ አምላክ ይህን ህዝብ ጠብቁት። ስራችሁን ስሩ። ይሄ መብራት በመብራት አድርጋችሁ እንድናጨበጭብ እንደሱ ብቻ አትፈልጉ። መልካም እሱም ግን ትልቁን ስራ ስሩ። እንባችን አታብዙብን። እንዴ ትክክል አይደለም፣ ፈጽሞ ትክክል አይደለም። እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ። ከናንተ አቅም በላይ አይደለም ይሄ ነገር። አላችሁበት እስክትባሉ ድረስ ራሳችሁንም ማሳለፋችሁ አትስጡ። እባካችሁ የእውነት መሮናል። ሬሳ፣ የሽማግሌ ሬሳ፣ የአባቴ ካህናቶች ምናምን ሬሳ
የእውነት ትክክል አይደለም። ሮጦ የማያመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም። ይህንን ማየት ቀፎናል። ሰላም ስሩልን። እንቅልፍንተኛ እንቅልፍንተኛ እንዲህ ነው የሚሰማኝ። ትክክል አይደለም ይሄ ነገር። አመሰግናለሁ። የኦርቶዶክስ ኢትዮጵያውያን ሞት የሚያበቃው መቼ ነው? የሰው ልጅ ሞት ቁጥር ከመሆን የሚዘለው መቼ ነው? መቼ ነው በቃ አትግደሉን የሚባለው? የቱ ጋር ነው ጥጉ? ኦርቶዶክሳውያንስ መቼ ነው በአንድ ላይ መገደል ይበቃናል የምትሉት? በተናጠል የሚያለቅስ ህዝብ አያሻግርም። እንደ ቅዱስ ዮሐንስ አፈወርቅ አነጋገር እያንዳንዱ ሰው የእግዚአብሔር ምሳሌ በመሆኑ የማይጠፋ ክብር አለው። ይህ ክብር ከማንኛውም የፖለቲካ ስልጣን ወይም ማዕረግ በላይ ነው። ስልጣንም እንደ ጨረቃ ማታ ትወጣለች፣ ወዲያው ትጠልቃለች። ስልጣን በውሃ ላይ እንደምትንጸባረቅ ብርሃን ናት። በእጅ ልትይዛት ስትል በጣቶች መካከል ትፈሳለች። አበቃ። ሰው ግን የእግዚአብሔር ፊርማ ነው። ሰው የእግዚአብሔር መልክ ነው። ሰው ዘላለማዊ ነው። ሰው ክቡር ነው። ዜኖ ወደ ሞት ሲቀርብ እንዳለው የሰው ልጅ ክብር ከማንኛውም የዚህ ዓለም ስልጣን እንደሚበልጥ ማወቅ አለብን። ሰውነትን ማክበር ማለት በውስጡ ያለውን ህይወት የማሰብ ችሎታውንና ነፃነቱን ከማንኛውም ስልጣን በላይ ማድረግ ነው። ስልጣን ግን አቧራ ነው፣ ቶሎ ይበናል። ፖለቲካ እንደ መጽሐፍ ገጽ ሲቃጠል የሚቀረው አንድ ነገር ብቻ ነው። ሌላውን በፍቅር የተመለከትንበት ጊዜ ያ እይታ ከምንም ዙፋን በላይ ዘላለማዊ ነው። ታላቁ ፈላስፋ ኢማኑኤል ካንት እንደሚለው እያንዳንዱ ሰው ከማህበራዊ ደረጃውና ከግለሰብ ችሎታው ነፃ ሆኖ እኩል ዋጋ አለው። ይህ ክብር ሰው የሚያገኘው ወይም ሊያጣው የሚችለው አይደለም፣ በሰውነቱ ተፈጥሮ የሰጠው ነው። ስለሆነም የሰው ልጅ ሞት ይብቃ እንበል። የኦርቶዶክሳውያን ሞት ግድያ ይብቃ እንበል። የሚፈሰው እንባ ይገደብ እንበል። በበረሃ የሚሄድ ሰው ውሃ እንደሚጠማው ፍትህን ተጠምተናል እንበል። እውነቱን እንናገር። ሶቅራጥስም እንዳለው አኒቱስና ሜሊቱስ ሊገድሉኝ ይችላሉ፣ ነገር ግን ሊያጠፉኝ አይችሉም በማለት የስብዕና ክብር ከፖለቲካ ስልጣን እንደሚበልጥ አሳይቷል። ደግሞም ነፍስ ዘላለማዊ ናት። የሚፈሰው እንባ ይገደብ። በተናጥል የሚያለቅስ ህዝብ አያሻግርም። የምስራቅ አርሲውን የሰላማዊ ሰዎች እልቂትና ግድያ በተመለከተ ተጠያቂነትን በአንድ ወገን ላይ ብቻ ከመጣል ይልቅ የሁኔታዎችን ውስብስብነትና የሁለቱንም የመንግስት አካላት ኃላፊነት በጥልቀት መመልከት ያስፈልጋል ይለናል ጉርሻ ፔጅ። በጉዳዩ ላይ የሚነሱትን ዋና ዋና ነጥቦችና የኃላፊነት ድርሻዎችን እንደሚከተለው ማየት ይቻላል። የመጀመሪያው የክልሉ መንግስት ኃላፊነት ነው። በፌዴራል ስርዓቱ መዋቅር መሰረት በማንኛውም ክልል ውስጥ የዜጎችን የዕለት ተዕለት ሰላምና ደህንነት የማስከበር ቀዳሚው ኃላፊነት የክልሉ መንግስት፣ የክልሉ ፖሊስና የጸጥታ ኃይሎች ነው። በምስራቅ አርሲ በተደጋጋሚ ለሚከሰቱ ጥቃቶች ክልሉ አስቀድሞ መረጃ የማሰባሰብና የመከላከል ስራ ላይ ክፍተት ነበረበት የሚል ጠንካራ ትችቶች ይቀርብበታል። ሌላኛው የፌዴራል መንግስት ኃላፊነት ነው። የፌዴራል መንግስቱ በሀገሪቱ በማንኛውም አካባቢ የዜጎችን በህይወት የመኖር መብት የማስከበርና ትላልቅ የጸጥታ ስጋቶችን የመቆጣጠር የመጨረሻው የበላይ ኃላፊነት አለበት። የክልሉ የጸጥታ ኃይል ከአቅሙ በላይ የሆኑ ታጣቂዎችን መቋቋም በማይችልበት ጊዜ መከላከያ ሰራዊት በፍጥነት ደርሶ ጥቃቱን የማስቆም ግዴታ ነበረበት። በዚህ ረገድ የፌዴራል መንግስቱ የወሰዳቸው እርምጃዎች የዘገዩና በቂ አልነበሩም የሚል ወቀሳ ይነሳል። ሌላኛው የወንጀሉ ቀጥተኛ ፈጻሚዎች ናቸው። ለግድያውና ለእልቂቱ ቀጥተኛውና ዋነኛው ተጠያቂ በየአካባቢው የሚንቀሳቀሱትና ሰላማዊ ሰዎችን ኢላማ ያደረጉ ታጣቂዎች ናቸው። የምስራቅ አርሲ እልቂት ተጠያቂነት የጋራ ነው። የክልሉ መንግስት ቀዳሚውን የጸጥታ ጥበቃ ስራ ባለመወጣቱ፣ የፌዴራል መንግስት ደግሞ የዜጎችን ደህንነት በበላይነት የመጠበቅና ፈጣን ምላሽ የመስጠት ክፍተት ስላለበት ሁለቱም አካላት ከኃላፊነት አያመልጡም። እንዲሁም ቀጥተኛ ወንጀሉን የፈጸሙት ታጣቂዎች ዋና ተጠያቂዎች ናቸው ይለናል ጉርሻ ፔጅ። ወደ ግሎባል አዲስ ቤተሰቦች ታላቁ ፈላስፋ ኢማኑኤል ካንት እንደሚለው እያንዳንዱ ሰው ከማህበራዊ ደረጃውና ከግለሰብ ችሎታው ነፃ ሆኖ እኩል ዋጋ አለው። ይህ ክብር በሰውነቱ ተፈጥሮ የተሰጠው ነው። ፖለቲካና ስልጣን እንደ አቧራ ቶሎ ይበናሉ። እንደ ውሃ ላይ ብርሃን በጣቶች መካከል የሚፈሱ ጊዜያዊ ነገሮች ናቸው። የሚቀረው ግን ንጹሃን ወገኖቻችንን በሰብአዊነታቸውና በፍቅር የተመለከትንበት ጊዜ ብቻ ነው። በተናጠል የሚያለቅስ ህዝብ አያሻግርምና ይሄ የሚፈሰው የንጹሃን እንባና ደም በአስቸኳይ ይገደብ። ፍትህም ለምስራቅ አርሲ ኦርቶዶክሳውያን ይስፈን እንላለን። በጥቃቱ ህይወታቸውን ላጡ ወገኖቻችን መጽናናትን፣ ለተፈናቀሉትም መጠለያ ረድኤትን እንመኛለን። እናንተስ በዚህ አሳዛኝ ክስተት ላይ ምን ታስባላችሁ? በየአካባቢው የሚከሰቱ ሃይማኖትንና
ማንነትን መሰረት ያደረጉ ጥቃቶች በዘላቂነት ለማስቆም ምን መደረግ አለበት ትላላችሁ? ሐሳባችሁን በኮሜንት መስጫው ላይ አጋሩ። ለዛሬ ያዘጋጀንላችሁ ይሄንን ይመስላል። በሌሎች ጉዳዮች እስክንገናኝ ድረስ ቸር ሰንብቱልን። ሰላም ለኢትዮጵያ።